ባቸው ነገሮች ነግሬያችኋለሁ። አሁንም ገብታችሁ በ2026 በእኛ ዲፓርትመንት ሰዎች የወጣ ወረቀት አለ። አሁን በተጠናው ጥናት 30 ቀይ የበርበሬ ናሙናዎች ተመርምሮ ከዚህ ውስጥ 83% የሚሆነው የአውሮፓን ሊሚት አያሟሉም ወይም አይበላም። እንደምታውቁት ኢትዮጵያ ዲያስፖራው ምናምን በርበሬ ላኩልኝ ይላል፣ ግን የሚላክለት በርበሬ አፍላቶክሲን ያለበት መሆኑን ማወቅ አለበት። ባይ ዘ ዌይ በዋናው መንገድ ዲያስፖራው ስለሚወስደው ነው እንጂ በአውሮፓ ወይ በአሜሪካ በዋናው መንገድ ቢሆን እነዚህ ምርቶች እነዚህ ሀገራት ውስጥ ሊገቡ አይችሉም። ቢኮዝ ምርታቸው ከፍተኛ አፍላቶክሲን ስላላቸው። ከዚህ ጋር ተያይዞ አንድ የማስታወሰው አንድ ባለሀብት ኮንቴነር ሙሉ በርበሬ ወደ አውሮፓ ላከና ሲመረመር በጣም መርዙ በጣም ከፍተኛ እና ደንግጠው የእንግሊዝ መንግስት ይሄንን በርበሬ አስወግዱ ይቃጠል ሲሉት አይ መልሱልኝና ኢትዮጵያ ሄጄ እሸጠዋለሁ ነው ያለውና ሰዎቹ በጣም ደንግጠው ይሄ ሰዋይነት አይደለም፣ እኛ ይሄንን ምርት አንመልስልህም፣ ወስደህም መሸጥ አትችልም፣ ስለዚህ ይሄ ምርት እንዳትጠቀሙ ብሎ የተደፋበት የተቃጠለበት ወቅት አለ። እኛ ሀገር ግን ባለሀብቱ እንደምታውቁት ወይም ነጋዴው የተበላሸውን ከእንደገና አስተካክሎ ወደ ገበያ ያወጣል። ያው በየጊዜው የምትስመቱት ነው። በየወረዳው በየቀበሌው እንደዚህ አይነት በርበሬ ተገኘ፣ ይሄን ያህል በርበሬ ተከማቸ፣ አፍላቶክሲን መጠኑ እኔ ከኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ጋር አብሬ ሰርቻለሁ። የአፍላቶክሲን ሜትድ ያስጀመርኩት እኔ ነኝ። እንግዲህ እኔ ብዙ ታግለናል፣ ግን አሁን በጣም ማዝነው አሁንም መጥቼ ይሄንን ሳወራ በጣም አዝናለሁ ችግሩ ስላልተቀረፈ ነውና ከዛ በተጨማሪ አሁን በ2026 የወጣ ወረቀት አለ። በየቤታችሁ ያለውን በርበሬ ደግሞ ወደ 124 የሚሆኑ የበርበሬ ሳምፕሎች ከየቤቶቹ ከናንተ ቤት ከኛ ቤት ተሰብስቦ በተጠናው ጥናት ደግሞ 92.5 የሚሆነው በርበሬዎች ሁሉም አፍላቶክሲን አለባቸው። ከነዚህ ውስጥ ደግሞ ወደ 80% የሚሆኑት ደህንነታቸው የተጠበቀ አይደለም ይላል። ስለዚህ ይሄን ሁላ ማት አውርተህብን ምን አርግ ነው የምትለን ልትሉኝ ትችላላችሁ። እኔም አንዳንዴ ምን እንደምናረግ ግራ ይገባኛል። ግን በጋራ በቤተሰብና በአገር ደረጃ ማድረግ ያለብንን መናገር እፈልጋለሁ። ማጠቃለል የምፈልገው በአገር ደረጃ የኢኮኖሚ ትኩረቶቻችንን ይሄን ነገር ሊያስተካክሉ ወደሚችሉ ስራዎች መዞር ያስፈልጋል ብዬ አስፈልጋለሁ። በቂ ጎተራ፣ በቂ መሰብሰቢያ፣ በቂ ማድረቂያ